ጤና ይስጥልን እንዴት ናችሁ? እንደምን ቆያችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ ፕሪሚየር ሊግ እንግዲህ የሳምንቱ አጋማሽ ጨዋታዎች እየተደረጉ ነው የሚገኙት። እንደምታውቁት ዘንድሮ የዓለም ዋንጫ ውድድር ይደረጋል። ስለዚህ ቀድሞ ውድድሮችን ለመጨረስ ከፍተኛ የሆነ ፍጥነት ነው ያለው። የጨዋታዎች መደራረብ በጣም በርካታ አሰልጣኞች እያነሱት የሚገኙት ነው። ይሄ በአውሮፓ ትልልቅ ቡድኖቹም እየተነሳ ያለ ጥያቄ ነው። ምክንያቱም የቻምፒየንስ ሊግ የጨዋታ ቁጥሮች ጨምረዋል። የሀገር ውስጥ ውድድሮች መደራረብ ሊኖር ይችላል። የስኳድ ችግር ይኖራል። እንደውም ዘንድሮ የአርሰናሉ አሰልጣኝ ሚኬል አርቴታ የስኳድ ቁጥርን ከ25 ወደ 28 እንዲያድግ ሁሉ ጥያቄ አቅርቦ እንደነበረ የሚታወቅ ነው። ስለዚህ የጨዋታዎች መደራረብ ያለ ነገር ነው። በዚህ መሀል እንግዲህ የጨዋታዎች መደራረብ ደግሞ ስሊፕ አፖችን ሊያመጡ ይችላሉ። ግን በዋንጫ ፉክክር ውስጥ የሚገኙ ጠንካራ ቡድኖች ደግሞ ጨዋታዎችን የማሸነፍ እቅድ ይዘው መግባት ይኖርባቸዋል እና ትናንትና በእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ማንቸስተር ሲቲ ከፉልሃም ጋር ያደረገው ጨዋታ በሲቲ ቶታል ዶሚናንሲ ማለት ይቻላል ጨዋታው 3-0 በሆነ ውጤት ተጠናቋል። ለአሰልጣኝ ፔፕ ጋርዲዮላ እረፍት የሰጠ ውጤት ነበር የትናንትናው ጨዋታ። ይሄ ውጤት እንግዲህ አርሰናል ዛሬ ከብሬንፎርድ ጋር ከሚያደርገው ጨዋታ ጋር በተያያዘ ከፍተኛ የሆነ ግንኙነት ይኖረዋል። ምክንያቱም አርሰናል ዛሬ በብሬንፎርድ ነጥብ የሚጥል ከሆነ በዋንጫ ፉክክሩ በሲቲና በአርሰናል መካከል የሚኖረው የነጥብ ልዩነት ወደ 3 ይጠባል ማለት ነው። ስለዚህ አርሰናል ይህን ጨዋታ የማሸነፍ ግዴታ ውስጥ ሆኖ የሚገባ ይሆናል ማለት ነው። ይሄ ለሚኬል አርቴታ እሱም እንደተናገረው እያንዳንዷን ጨዋታ እየቆጠርን ነው የምንሄደው እንጂ ወደኋላ ዞር ወይም ደግሞ ወደፊት እየተመለከትን ስለ ዋንጫ ፉክክሩ ምናነሳው ሀሳብ አይኖርም የሚል አስተያየት ሰጥቷል ትናንትና። ይሄ በእርግጠኝነት የቡድኑን አጠቃላይ የዘንድሮ የውድድር ዓመት እቅድ የሚያሳይ ይመስላል። ቡድኖች አብዛኛውን ጊዜ በእያንዳንዱ የጨዋታ ቀን የሚያሳድሩትን ተጽዕኖ እና የሚያሳድሩትን የጨዋታ ፐርፎርማንስ ጫና ነው እንጂ የሚመለከቱት በሻምፒዮንነት ጉዞ ውስጥ ዋንጫውን የሚመለከቱ ከሆነ አርቀው ከ13 ከ12 ሳምንት በኋላ ያለውን ነገር የሚመለከቱ ከሆነ ከእጃቸው የሚወጣ ነገር ይኖራል። ስለዚህ ሚኬል አርቴታ ያነሳው ዋንጫውን ሳይሆን የምናስበው እያንዳንዷን ጨዋታዎቻችን ላይ ነው ትኩረት የምናደርገው የሚል አስተያየት ሰጥቷል። እንግዲህ የዛሬው ጨዋታ ይጠበቃል። በአርሰናልና በብሬንፎርድ መካከል የሚደረገው ጨዋታ ማለት ነው። ከዛሬው የአርሰናልና የብሬንፎርድ ጨዋታ በፊት አንድ ከባድ ዜና ያው የካይ ሃቨርትዝ ለ4 ጨዋታዎች የቶትናሙን ጨዋታ ጨምሮ የዛሬውን የብሬንፎርድ ጨዋታን ጨምሮ አለመሰለፉ መጥፎ ዜና ነው። በተለይ ከጉዳት ለመጣው ይህ ተጫዋችና በቡድን የማጥቃት እንቅስቃሴ በተለይ ከካይ ሃቨርትዝና ከቪክቶር ዮኬሬሽ ጥምረት አርሰናል እየተጠቀመ እንደሆነ በሚያሳይ ፐርፎርማንስ ላይ ለነበረው ቡድን የዚህ ተጫዋች መጎዳት አርሰናልን የሚያሳጣው ነገር እንደሚኖር ይጠበቃል። ካይ ሃቨርትዝ ትናንትና ተጎድቷል። ይሄ ለአርሰናል ደጋፊዎች፣ ለአርሰናል አሰልጣኝ፣ ለኮቺንግ ስታፉ፣ ለተጫዋቾች የሚብል መጥፎ ዜና ነው። ወደ ጨዋታው በቀጥታ ልግባ። የማንቸስተር ሲቲ እና የፉልሃም ጨዋታ ትናንት እንግዲህ ኤክስፔክት የተደረገ ነገር ነበር። በተለይ ፉልሃም ከማንቸስተር ዩናይትዱ የፋይት ባክ ጨዋታ በኋላ ለማንቸስተር ሲቲም መጥፎ የጨዋታ ምሽት ይሰጣል የሚል ግምት ነበረ። በተለይ ፉልሃሞች ከሚጫወቱበት ኢነርጂ በመነሳት የጨዋታ እቅዶቻቸው አብዛኛውን ጊዜ ለትልቅ ቡድኖች አስቸጋሪ እንደሚሆን ግልጽ ነው። ምክንያቱም የሚጫወቱበት መንገድ ማርኮ ሲልቫ አብዛኛውን ጊዜ መስመሮችን ይቆልፋል። የአማካይን ክፍል ሩጫዎችን የሚያደርጉ በጣም ወሳኝ የሚባል ፔኔትሬሽን የሚጀምሩና እነዚህም ፔኔትሬሽኖች የሚቆጣጠሩ ተጫዋቾችን አብዝቶ የሚመርጥ አሰልጣኝ ነው። አሌክስ ኢዎቢ እና ሳንደር በርግ ለዚህ ማሳያ ናቸው። ከነሱ ፊት የሚቆሙ ተጫዋቾች ደግሞ በተለይ ሃሪ ዊልሰን ያለፉት 2 ዓመት በዚህ ቡድን ውስጥ ያለው አስተዋጽኦ እንዲሁ በቀላሉ የሚታይ አይደለም። ያው የስሚዝ ሮው ብቃት ከወጥነት ጋር በተያያዘ ከጉዳት እንዲሁም ደግሞ ከጌም ታይም ፐርፎርማንስ ጋር በተያያዘ ብዙ ጥያቄዎች ያሉበት ተጫዋች ነው። ትናንትና 60 ደቂቃ ተጫውቶ ነው የወጣው። በአማካኝ ክፍል የነበረው ጥንካሬ የፉልሃም ትናንት አልነበረም ማለት ይቻላል።
የሲቲ የማጥቃት እንቅስቃሴ ትናንትና የሚጀምረው የነበረው በተለይ ማርክ ጌሂ የነበረው የማጥቃት የመነሻ ሐሳቡ እናም ሮድሪና በርናንዶ ሲልቫን ወደ መጨረሻው የማጥቃት ዞን እንዲገቡ የሚቀሰቅሳቸው ኳሶች በጣም የሚደንቁ ነበሩ። በተለይ ለአሰልጣኝ ፔፕ ጋርዲዮላ ይሄ ግዢ በሁሉም ውድድሮች ላይ የተሻለ ሆኖ እንዲቆይ ያደረገው ግዢ ነው ማለት ይቻላል። ጆን ስቶንስ ቢመለስም የማርክ ጌሂ ብቃት ግን የማንቸስተር ሲቲን የአማካኝ ክፍል የተሻለ የውጤት የመረጋጋት ካባ አልብሶታል። ተከላካዮች የማጥቃት እንቅስቃሴ ሐሳብ ጀማሪዎች ናቸው የሚባለው ለዚህ ነው። በሲቲ አሁን የማርክ ጌሂን ብቃት እየተመለከትን የመከላከል አደረጃጀት ምን ያክል የማጥቃት እንቅስቃሴን የሚመራ እንደሆነ በተለይ በአሰልጣኝ ፔፕ ጋርዲዮላ የጨዋታ ታክቲክ አብዛኛውን የጨዋታ ሐሳቦቹ የሚነሳው በአግሬሲቭ ሃይ ፕሬሲንግ እንቅስቃሴ ቢሆንም የሪጂድ ፖዚሽናል ፕሌይን የሚተው ግን አይደለም። ምክንያቱም በዚህ የቦታ አቋቋም ውስጥ የተከላካይ መስመር ተጫዋቾች የአማካኝ ክፍል ጋር በሚኖራቸው የመስመሮች ግንኙነት በተለይ መስመሮቹ ማጥበብና ማስፋት ራሱ በማጥቃት እንቅስቃሴ መጀመርና በተለይም ለሚቀየረው የጨዋታ ታክቲኩ ትናንትናው ወደ ሁለት አይነት የጨዋታ ስትራክቸሮች ሲቲ ይቀየር ነበር። ወደ 3-5-2 ይመጣል፣ ወደ 3-2-4-1 ይመጣል። ምክንያቱም ፉልባኮቹ ኢንቨርት በሚያደርጉበት ሰዓት የሚፈጥረው የ3-2-5 ወይም ደግሞ ቅድም ያልኳችሁ የ3-2-4-1 የማጥቃት ሼፕ የሚድፊልድ ኦቨርሎድ እንዲያመጣ የሚያደርገው የማርክ ጌሂ የተከላካይ መስመር ክፍሉን ሽፋን የሰጠበት እውቀቱ ነው። ሲቲ አሁን አጥቶት የነበረው የዲፌንሲቭ ቦክስ እና የሚድፊልድ ቦክሱን የሚያረጋጋው ተጫዋች ነበር ያጣው። ምክንያቱም የሚድፊልድና የዲፌንሲቭ ቦክስ ስትራክቸሩ የሚነሳው በሁለቱ ሴንተር ባኮች ነው። ከዚህ በፊት ማስችላችሁ ነበረ። ኦቨርሎድ፣ የሃይ ዲፌንሲቭ ላይን ስትራክቸር፣ ፕሬሲንግ፣ ቢልድ አፕ የሚሉት ሀሳቦች በሙሉ ፋውንዴሽን ከሌላቸው የማጥቃት እንቅስቃሴ ህይወት ሊኖረው አይችልም፣ ወይም ደግሞ ጌሙን የመቆጣጠር ሀሳቡ ህይወት ሊኖረው አይችልም። ስለዚህ በሲቲ አንዱ በጣም መሰረታዊ የሚባለው ነገር የነበረው ምንድነው? ትናንትና የአማካኝ ክፍሉን ጥብቀት የሚሰጥ የተከላካይ መስመር ክፍል ፋውንዴሽን ነበር። የአማካኝ ክፍሉን ጥብቀት የሚሰጠው የተከላካይ መስመር ክፍል ፋውንዴሽን በማርክ ጌሂ ነበር የሚመራው። በዚህ ተጫዋች የጨዋታ ፕሬሲንግ ውስጥ በተለይም ደግሞ የሲቲ 60-70% የሚሆነው ፕሬሲንግ የሚነሳው ከሁለቱ የመሃል ተከላካዮች ንክኪ ነበር። እንዳውም የፔፕ ጋርዲዮላ ታክቲካል ሴንተር ኮንትሮሊንግ አይዲያ የሚባለው 70% of the game starting with defensive structure ነው የሚለው። በመከላከል ቅርጽ ውስጥ ያሉት ተጫዋቾች የሚፈጥሩት የመከላከል አደረጃጀት የማጥቃት እንቅስቃሴውን የተሻለ ህይወት ያለው እንዲሆን ያደርገዋል ይላል ፔፕ ጋርዲዮላ። ስለዚህ የማጥቃት እንቅስቃሴው ህይወት ያለው እንዲሆን የሚያደርጉት የመከላከል አደረጃጀት ላይ ያሉ ተጫዋቾች ናቸው። ለዚህም ነው በ3-2-5 እና በ3-2-4-1 የጨዋታ ፎርሜሽን ትናንትና የሚፈልገውን ስፔስ ሲያገኝ የነበረው አታኪንግ ሼፑን እንደፈለገ ሲቀያየር የነበረው የሐሰተኛ 9 ቁጥር ጉድለት ብቻ ነበር ትናንትና በሲቲ የነበረው። ምክንያቱም ሃላንድ በትናንትናው ጨዋታ ዳርት የሚያደርግ ወግቶ የሚያጠቃ የ9 ቁጥር ተጫዋች ነው የነበረው። 46ኛው ደቂቃ ላይ ግን ቀይሮ አስወጥቶታል። የተካው ተጫዋች ኦማር ማራሙሽ ነው። እንደምታውቁት ኦማር ማራሙሽ ሞቢሊቲ ላይ እንዲሁም ፈጣን የሆኑ ሽግግሮችን በተለይም ደግሞ የሪሲቪንግ አንግል ኦፕሽን የሚባሉት ወይም ደግሞ የኳስ መቀበያ አቅጣጫዎችን በሚፈልግበት እንቅስቃሴ ከሃላንድ የተሻለ ነገር አለው። ምክንያቱም ሃይ ሞባይል የሆነ ተጫዋች ነው። ሃላንድ አብዛኛውን ጊዜ ኳስ በመግጨት ለማስቆጠር የሚሞክር አይነት ተጫዋች ነው። በእግሩ አብዛኛውን ጊዜ ሳጥን ውስጥ ጎሎችን ለማስቆጠር ይሞክራል። ግን ትልቁ ድክመት የሚባለው የሃላንድ በፋስት ትራንዚሽን ሊንክ አፕ ለማድረግ የሚቸገር ተጫዋች ነው። ስለዚህ ትናንት ጋርዲዮላ የፈለገው ነገር ምንድነው? በፈጣን ሽግግሮች ሊንክ አፕ እያደረገ የመጨረሻ የማጥቃት እንቅስቃሴውን የሚመራ ተጫዋች ነበር የፈለገው ማለት ነው። ለዚህ ነው ኦማር ማራሙሽን ቀይሮ ያስገባው ማለት ነው። ኦማር ማራሙሽ ተቀይሮ ከገባ በኋላ የነበረው ሊንክ በጣም ከፍተኛ ሊንክ ነበር። ከመስመር ተጫዋቾች እንዲሁም ደግሞ ከአማካኝ ክፍል ተጫዋቾች ጋር የሚደረጉ ሽግግሮች የፉልሃምን የማጥቃት መነሳሳትን ገድቦታል። ፉልሃሞች የማጥቃት መነሳሳት ውስጥ እየገቡ ነበር።
ሁለተኛው ግማሽ ላይ በዛ ከቀጠለ ያ የማጥቃት መነሳሳታቸው ሊያመጣው የሚችለውን ነገር ያውቀዋል ፔፕ ጋርዲዮላ። ስለዚህ ይህንን የማጥቃት መነሳሳት መቀነስ ነው የፈለገው። ለዚህ ነው ኦማር ማራሙሽን በፊት መስመር ተጫዋቹ ሃላንድ ቀይሮ ያስገባው ማለት ነው። እሱ ከገባ በኋላ ቅድም ያልኳችሁ ሊንኮች ይመጡ ነበር። እንደገና ፔፕ ጋርዲዮላ በተለይም ደግሞ በአታኪንግ ስትራክቸር የሚፈልገው በተለይም ኢንቨርት እያደረገ እየገባ ሃይ ፕሬሲንጉን ኢንቴንስ እና ራፒድ በሆነ መንገድ በጣም በከፍተኛ ግለትና በጣም በማይቋረጥ የጨዋታ ስፔስ አከፋፈትና አዘጋግ ላይ የሚታጡ ፖሴሽኖችን ፈልጎ መልሶ የማግኘትና ፖሴሽን ሬቴንሽን ላይ እንዲቆይ ነው ያደረገው። አስፍቶ በመጫወት እንቅስቃሴ ውስጥ በተለይም ደግሞ የሚሰፋውን የመጨረሻውን የሜዳ ክፍል ይበልጥ የተሻለ ጥራት እንዲኖረውም አድርጓል ፔፕ ጋርዲዮላ። ከጨዋታው በኋላ ፔፕ ጋርዲዮላ አዲስ ስቴትመንት የሚመስል ሐሳብ ይዞ ወጥቷል። ከዚህ በኋላ ታይትል ሬሱ ኦቨር ነው ብላችሁ እንዳትጠይቁኝ ብሏል ጋርዲዮላ። ይሄ ጥያቄ ውድቅ የሚደረግበት ፐርፎርማንስና የነጥብ ማጥበብ ምሽት ነበር ብሏቸዋል ለጋዜጠኞቹ። ምክንያቱም የ3 ነጥብ ልዩነት ነው በአርሰናልና በማንቸስተር ሲቲ መካከል ያለው። አርሰናል ዛሬ አንድ ቀሪ ጨዋታ ይኖረዋል ከብሬንትፎርድ ጋር የሚኖረው ጨዋታ። ይህንን ጨዋታ ማሸነፍ አርሰናልን 6 ነጥብ ልዩነቱ እንዲቀጥል ያደርገዋል። ስለዚህ ማሸነፍን የመጀመሪያው አማራጭ አድርጎ እንደሚገባ ግልጽ ነው። ምክንያቱም ነጥብ መጣል ከዚህ በኋላ ይሄ ተቀባይነት ያለው ነገር እንደማይሆን ስለሚጠበቅ ማለት ነው። ፔፕ ጋርዲዮላ ግን ፕሬዠሩን አሁንም እንቀጥልበታለን፣ ምክንያቱም ዋንጫው ከዚህ በኋላ በሚደረጉ ጨዋታዎች ነው የሚወሰነው የሚል አስተያየት ሰጥቶ እንደነበር ይታወቃል። አብዛኛውን ጊዜ የዋንጫ ፍክክሮች በተለይ ኤፕሪል ወር ላይ የሚደረጉ ጨዋታዎች እንዲሁም የፌብሩዋሪ ወር አጋማሽ ላይ የሚደረጉ ጨዋታዎች በዋንጫ ፍክክሩ ሕይወት ላይ የሚኖራቸው ዋጋ በጣም ከፍተኛ ነው። ስለዚህ እነኚህን ጨዋታዎች ነው ታሳቢ የምናደርገው። በእነዚህ ጨዋታዎች ፐርፎርማንስ ላይ እኛ የምንሰጠው ነገር ነው ዋንጫውን እጃችን ላይ እንዲቀመጥ ወይም ደግሞ ከእጃችን እንዲያመልጥ የሚያደርገው የሚል አስተያየት ሰጥቷል ጋርዲዮላ። የሚጠበቅበትም ዋነኛው ምክንያት ይሄ ነው። እንግዲህ የዛሬውን የአርሰናልና የብሬንትፎርድን ጨዋታ በትናንትናው ጨዋታ ግን የጨመራቸው ምንድን ናቸው አዳዲስ ነገሮች የሚለውን ለመመልከት እስኪ ልሞክር። በተለይም ደግሞ የጋርዲዮላ ይሄ ወቅታዊ የሆነው እነሱ የሚሉት ሪሰንት ታክቲካል ኢቮሉሽኑ ላይ የጨመራቸው ነገሮች አሉ እያሉ ነው። ከነዚህ መካከል የዲፌንደር ኢንቨርዥን የሚባለው ሐሳቡ አንዱ ነው። ለምሳሌ የዲፌንደር ኢንቨርዥኑ የሚድፊልድ ሮል የሚኖራቸውን ተጫዋቾች የመፍጠር ነው። ኮምፖዠርና ኑሜሪካል ሱፔሪዮሪቲ ወይም ደግሞ እርጋታና የቁጥር ብልጫን የሚያመጡ የተከላካይ መስመር ተጫዋቾች ፈጠራ ላይ ትኩረት አድርጓል። ትናንትና ይህንን አስተውላችሁት ከሆነ በጨዋታ እንቅስቃሴ ውስጥ እያደረገው ነበር። ማርክ ጌይ የሚባለው ተጫዋች የሚያደርገው ነገር አብዛኛውን ጊዜ ከመከላከል አደረጃጀት ወደ አማካኝ የማጥቃት እንዲሁም ደግሞ የማጥቃት እሳቤ አጀማመር ውስጥ መሪው እንዲሆን እያደረገው ነበር። ምክንያቱም ከግብ ጠባቂው ዶናሩማ ተቀብሎ ኳስ ወደ አማካኝ ክፍል እንዲወስድ በሚደረግበት እንቅስቃሴ ያ እንቅስቃሴ ይበልጥ ለአማካኝ ክፍል ተጫዋቾች የኦፕሽን አንግል ማዘጋጀት ወይም ደግሞ የአማራጭ አቅጣጫዎች ፈጠራ ላይ የተሻለ ብስለት ያለው፣ ከኋላ ኳስ ተሸክሞ ሲመጣ ደግሞ ተሸክሞ የሚመጣው ኳስ አብዝቶ ለአማካኝ ክፍሉ ኦፖርቹኒቲ እንጂ ለአማካኝ ክፍሉ ሸክም የማይሆን እንዲሆን ይፈለጋል እና የዲፌንደር ኢንቨርዥኑ የፔፕ ጋርዲዮላ የሰራለት ምሽት ነበረ ትናንትና። ይህንን በጆን ስቶንስ እና በማኑኤል አካንጂ እያደረገው ነበረ። ያው ጆን ስቶንስ ጉዳት ያስተናግዳል እንደምታውቁት። ማኑኤል አካንጂ ደግሞ ከቡድኑ ጋር ያው ተለያይቷል። ይህንን በሚያደርግበት ሰዓት በሁለቱ ተጫዋቾች ውስጥ የሚያገኘው ምንድን ነው? የተጫዋቾች የቁጥር ብልጫና ጥራትን ያገኛል። ይሄ የተጫዋቾች የቁጥር ብልጫና ጥራት ደግሞ ለአማካኝ ክፍል ተጫዋቾች ወደፊት ለሚያደርጉት ሽግግር ሕይወት ያለው እንዲሆን እድል ይሰጣል ማለት ነው። ከዛ ይሄ ሐሳብ ምን ያመጣለታል? ዳይናሚክ ዋይድ ፕሌየሮችን ይበልጥ ኮምፎርት ዞን ውስጥ እንዲገቡ ያደርጋቸዋል። ተለዋዋጭ የሆኑ አስፍተው የሚጫወቱ ተጫዋቾች ምቾት ተሰምቷቸው ከተጫወቱ 1-1 ያሸንፋሉ። እንዲሁም
የተከላካይ መስመር ተጫዋቾችን የመነጣጠል ስራዎችን ወይም ደግሞ እሱ የሚለው isolating our opponents defenders የሚለው ማለት ነው። እንዲሁም የኤሊት ፕሌይሜከሮች ነፃ እንዲወጡ ያደርጋቸዋል። ይሄ ነው አሁን የትናንቱ ትልቁ የጋርዲዮላ ታክቲክ የነበረው በጨዋታው እንቅስቃሴ የተጋጣሚን ሐሳብ መረበሽ የሚችሉ ተከላካዮችን መበታተን የሚችሉ ይሄ ከት ኢንሳይድ ሩጫዎችን አድርገው ኤሊት ፕሌይሜከሮቹን ወይም ደግሞ ታላላቆቹን የማጥቃት እንቅስቃሴ መሪ ተጫዋቾችን ለምሳሌ እንደነ በርናንዶ ሲልቫ አይነት ተጫዋቾችን ነፃ የሚያወጡ የጨዋታ ሽግግሮችን ሲያደርግ ነበረ። ይሄ በጨዋታው እንቅስቃሴ የፈጠረው ነገር በቀላሉ የሚታይ አይደለም። ከባድ ነገር ፈጥሮለታል ለጋርዲዮላ። የተሻለ ማጥቃት፣ የተሻለ መከላከል የቡድንን እርጋታ ይመልሳል ነው የሚለው። የተሻለ ማጥቃትና የተሻለ መከላከልን ሲፈልግ ግን በተጫዋቾች ጥራት ላይ ይመሰረታል። የተጫዋቾች ጥራት አብዛኛውን ጊዜ ፋውንዴሽኑ ነው ብሎ ነው የሚያስበው። በተለይ እሱ አሁን እያሰበ ላለው የሃይብሪድ ሮሎቹ ወይም ደግሞ የተቀላቀለው የተቀየጠው የጨዋታ ሐሳብ ሚናዎቹ መልቲፕል ፖዚሽን አማራጭ የሌለው ነገር ነው ብሎ ነው የሚያስበው። ፉልባኮቹ አክቲንግ ላይክ ሆልዲንግ ሚድፊልደር ነው የሚላቸው። 1 ደቂቃ ሊሆን ይችላል፣ 3 ደቂቃ ሊሆን ይችላል። ዊንገሮቹ የተከላካይ መስመር ተጫዋች መሆን አለባቸው ይላል። ግብ ጠባቂ ያው ፔፕ ጋርዲዮላ ከሐሳብ ጋር አብዛኛውን ጊዜ የተጣላበት እንደሆነ ይነገራል በዚህ ሲዝን። ግን እሱ ከዚህ በፊት የነበረበትን ድክመት በሹት ብሎኪንግ ዶናሩማ የሆነ ነገር ሰጥቶታል። ያን ነው አሁን እየፈለገ ያለው። ምክንያቱም የሚመጡ ኳሶችን የሚከላከልበት መንገድ በጣም መሰረታዊ የሆኑ የጨዋታ ክፍተቶችን አስተካክሎለታል። እንደምታስታውሱት ከሊቨርፑሉ ጨዋታ ጋር ማካሊስተር የመታውን ኳስ በሚያድንበት ሰዓት የፔፕ ጋርዲዮላ አጸፋ የነበረው ያን ኳስ የመለሰበትን መንገድ ሪአክት ሲያደርግ በዛ ኳስ ምላሽ ውስጥ እንዴት እንደተደሰተ ማየት ይቻላል። እና ስራውን በሚገባ እየሰራለት ነው ማለት ነው። ስራው ከኋላ የሚፈጠርበትን ጫና መቋቋም የሚያስችል አቅም መገንባት። ስለዚህ ከኋላ የሚፈጠረውን ጫና መቋቋም የሚያስችል አቅም ሲገነባ የዚህ ተጫዋች አስተዋጽኦ እንዲሁ በቀላሉ የሚታይ አይደለም ማለት ነው። ትናንትና 2 ሲቹዌሽኖች ላይ ኳሱን አድኖለታል። ምናልባት ፉልሃሞች ወደ ጨዋታ ሊመለሱ የሚችሉባቸው ሞመንቶች ናቸው እነዚህ ሞመንቶች። እንደምታውቁት የተከበራችሁ አድማጮች በአንድ ቡድን የቡድን ስትራክቸር ውስጥ የጨዋታ ቅጽበት ወደ ራስ የቡድን እንቅስቃሴና ስትራክቸር በሚመጣ ሰዓት ያን የሚጠብቁ ተጫዋቾች ይፈልጋሉ። እነዚህ ተጫዋቾች የቡድኑ ኮር ፖይንት ናቸው። ሐሳባቸው በዛ ደረጃ የሚያርፉ ተጫዋቾች ስለሆኑ ማለት ነው። ፔፕ ጋርዲዮላ አሁን ያደረገው ነገር ለዶናሩማ የሰጠው ኃላፊነት ዶናሩማ እያደረገ ያለው ነገር ያን በሲቲ የመከላከል አደረጃጀት ውስጥ ላስት ዊክ የነበረው አፈጻጸም የዛሬ ዓመት ከነበረው የሲቲ የጨዋታ ቀን ፐርፎርማንስ አንጻር ስናየው ሲቲ ጎሎበት የነበረውን ነገር የተጫዋች እየሰጠ ነው። በእግሩ መጫወቱ ድክመቱ ቢሆንም በእጁ ግን ኳስን ለማቆም የጋርዲዮላ ወቅታዊ ችግሮችን አርቆለታል። ስለዚህ ጋርዲዮላን ወቅታዊ ችግሮች ካስተካከለለት ጋርዲዮላ ሁሌም ደስተኛ እንደሚሆን ኤክስፔክት የሚደረግ ነገር ነው። ትናንት እንግዲህ ሲቲ አሸንፏል። ሲቲ ድል ማድረጉ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 3 አጥቦታል። ዛሬ አርሰናል ከብሬንፎርድ ጋር የሚያደርገው ጨዋታ ይጠበቃል። ይሄ ከባድ ጨዋታ ነው። ምክንያቱም ብሬንፎርድ ወቅታዊ ፐርፎርማንሱን ከተመለከት ነው በጣም ያደገ ለተጋጣሚዎች ጫና የሚፈጥር ስፔስ የሚከለክል የዳርት ፔኔትሬሽኖችን ወይም ደግሞ ወደፊት ወግቶ የሚያጠቁ ሩጫዎችን የሚደጋግም በጣም ፈጣን ጎል አስቆጣሪ አጥቂ ያላቸው ኢጎር የሚባል አጥቂ ያላቸው ብራዚላዊ ተጫዋች። የዚህ ተጫዋች የፊት መስመር አፈጻጸሙ ለአርሰናል ዛሬ ፈታኝ እንደሚሆን ይጠበቃል። ምክንያቱም በመከላከል አደረጃጀት ውስጥ ያለውን ነገር የቤት ስራ የሚጥል ነው የሚሆነው ማለት ነው። የተጫዋቹ ትልቁ አቅም እንዳውም በብሬንፎርድ የዘንድሮ የውድድር ዓመት ትልቁ ጥረቱ
የብሬንፎርድን ታሪክ የእንግሊዝ ፕሪሚየር ሊግን ታሪክ መቀየር ነው ብሏል። 25 ጨዋታዎችን አድርጎ 17 ጎል አስቆጥሯል። አንድ አሲስት አለው ይሄ ተጫዋች። በኒውካስሉ ጨዋታ ላይ ይሄ ኢጎር ቲያጎ የሚባለው ተጫዋች 90 ደቂቃ ተጫውቷል። አንድ ጎል አለው። በጨዋታው 3-2 በሆነ ውጤት ሲያሸንፉ የነበረው አስተዋጽኦ ቀላል የሚባል አይደለም። ስለዚህ የስትራይከር ሩቲናቸው በጣም ያደገ ነው። የብሬንፎርድ ዛሬ ከአርሰናል ጋር የሚያደርገው ጨዋታ ይጠበቃል። ሲቲ ልዩነቱን ወደ 3 ነጥብ አጥቦታል። ጨዋታውን እንዴት አያችሁት? እስኪ ሀሳብ ስጡበት።